ጉዳዩን እንግዲህ በንግግር በእርቅ ስለፈታን ቪዲዮቹ አላስፈላጊ ስለሆነ ቪዲዮቹን አጥፍቻቸዋለሁ። አጀንዳ ማክሸፍ አጀንዳ ማክሸፍ ከጆን ዳንኤል ጋር ማለት ነው እና ዛሬ ያው በስምምነት ፈተነዋል። አስጀምረሽናል ታጨርሽናለሽ። ሳምባ ቀምሳ እንደምትቅለበለብ ድመት እንዲህ ወደዚህ ወደዛ ስንል አንኑራትም። ስንት ነው ይሄ ዋጋው? 40 ሺህ ብር ነው ጋይስ፣ 40 ሺህ ብር አይቀንስም። ታውቀንስ የ40 ሺህ ብር ጫማ ስታደርጉ የ40 ብር ዳቦ መግዣ የሌላቸውን ቤተሰቦች እንድታስቡ ያክል ነው። ማንኛውም ሰው ትዳር ለመመስረት ሲወስን ስልጠና ግዴታ ሊሆን እንደሆነ ተነግሯል። እንዴት ነው ሀገሩ ትዳር ገራገሩ? የወደፊት ባሌ አፈር አባይ ያስበላህና እኔ ሚስት በዚህኛው ማንንም ጾም አላያዝኩም። እንደ ሌሎቹ ሄዶ እንጂ አንቺ ግን እኔ እየጠበቅኩሽ እኮ ነው ባልሽ ቁጭ ብዬ። ሰይጣናዊ ስራ ቫላንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ዴ ካለፈ በ2 እና በ3 ወር ውስጥ ከፍተኛ የውርጃ የሚካሄድበት ራሷን ያጠፋችው የ13 ዓመቷ ታዳጊ ፊዮሬላ ነብዩ እንግዲህ በይሳት በርካቶችን ልብ በሐዘን አረሳለች። ውፍረት ስፖርት ከተሰራ የሚጠፋ ነገር እኮ ነው። ይሄ ካንሰር የሆነ ንግግር ግን ከአይምሮአቸው አይጠፋም። አይናለም ሄዳለች። ቪዲዮ ጀምሯል። አዎ ድምጻችንን በወግ አድርገን ነው ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር እንጠመሉ ሸበላ ወንድማችሁ ተብሉ ጉዜ እንዲሁም ከካሜራ በስተጀርባ ክኖሩን ነስንሶ አጣፍቶ ከሽኖ ለእናንተ ይበቃል በሚለው ልክ መርሽ ቀይሮ የሚያቀርብላችሁ ጉሴ ግስላው አቤት አገላለጽ የማር ወለላው እንጂ አብረን በመሆን ነው። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ እንዲሁም ቼክ አይሰራም፣ እንዲሁም ምንም አይነት ማስያዣ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔም ለግሴም ለቤቱም ስታረጉ ልባችን በደስታ ይላል ማለት ነው። ቤተሰቦች ይህን ቪዲዮ ተዝናኑበት፣ ተጫወቱበት፣ እንዲፈታ በሉበት፣ ቁም ነገር ያዙበት ብሎ ስፖንሰር ያደረገላችሁ ሬሜዲ ታክስ ሰርቪስ ነው። ሬሜዲ ታክስ ሰርቪስ በአሜሪካ ለምትገኙ መላ ኢትዮጵያውያን ትውልደ ኢትዮጵያውያን እንዲሁም ኤርትራውያን የ2026 ታክስ ደርሶባችኋል፣ አትጨናነቁ፣ እኔ ሬሜዲ ታክስ ሰርቪስ አለውላችሁ ይላችኋል። ራስ ምታት አቅላይ ሬሜዲ ታክስ ሰርቪስ ከልብ እናመሰግናለን። ቪዲዮ ላይክ እያደረጋችሁ ዴድ ቪዲዮ ስሙ። ባለፈው ያነሳነው የጆን ዳንኤል እና የጃኒ ጉዳይ ምን ላይ ደረሰ? እስቲ አብረናውኒ ኧረ እባክህ እስቲ ወጋችንን ጋቢውን ቡኑ አንቀዳት ይሄውላችሁ እና ምን እላችኋለሁ፣ አብዛኛ ሰዎች የየራሳቸውን የግል ሐሳብ ሲሰጡ ነበረ። ከነዛም መካከል ብዙዎቹ አሉ፣ እኛም አለደር በዩቲዩብም በቲክቶክም ሰጥተን ነበረ። ነገሩ ተቀይሮ ሌላ ነገር ውስጥ ገብቷል። እስቲ ጊዜ ክፈትልኝ። ሰላም ጋይስ እንዴት ናችሁ? እግዚአብሔር ይመስገን። ትናንትና የተፈጠረውን ነገር ሁላችሁም ታውቃላችሁ፣ ከጆን ዳንኤል ጋር ማለት ነው እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ባይ። እንግዲህ ስለዚህ ጉዳይ በጣም ብዙ ተነጋግረን አሽሟጠንም ፈገግ ብለን እንዲሁ ተማምረንበት አልፈን ነበረ። ያላያችሁ ካላችሁ ከዚህ ቀደም ብለን የለቀቅነው ቪዲዮ ላይ ያለላችሁ ገብታችሁ ማየት ትችላላችሁ። እና ይሄን አስመልክቶ ጃኒ ብቻ ናት ይሄን ሐሳብ የሰጠችው። ጆን ዳንኤልማ ጭራሽ አልተነጋገርም ብለን ነበረ። ጆን ዳንኤልም ሐሳብ ሰጥቷል። ኧረ ጉድ እኮ ነው። እጣን አታጨስም ፈሲ ጭስና። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረው ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታን ቪዲዮቹም አላስፈላጊ ስለሆነ ቪዲዮቹን አጥፍቻቸዋለሁ። በጎኔ ለነበራችሁ፣ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ፣ አይዞኝ ስትሉኝ ለነበራችሁ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። አጀንዳ ማክሸፍ አጀንዳ ማክሸፍ እንደ ወሬ አይበረክትላችሁ ያሉን ፍጥሮች ትናንት አይደል እንዲያወርተን ፈጣኑ ብለን ያወራነው ከምንየው ብላለች እኮ ዘፋኟ። እንግዲህ በዚሁ ሶሻል ሚዲያ ላይ መተን ነው የሁለቱን ሐሳብ በማላተም ሐሳብ ይሰጠንበት አይደል ግሴ? አዎ በላንተ አዎ። እናም
ብዙ ሰዎች ሐሳብ ሰጥተው ነበር። ከነዛ መካከል እንግዲህ ጃኒ ፊቷ ተመቶ ሰውነት የተቀዷል ተደብድቤያለሁ ባለችበት ላይ እንግዲህ እንደሚሉት አበው አህያ ለአህያ ቢራገጥ ሳሩ ነው አሉ የሚጎዳው ይባላል። ሳሩ ማን ነው? አዶናይ። አዎ። እና ጃኒ ምን ብላለች? ስለኔ ብላችሁ የተጨነቃችሁ ሰዎች እንዲሁም ያሰባችሁልኝ ሰዎች ነው ያለችው። ነገር ግን ሰው ያሰበው በጣም የተጨነቀው ከኑሮ በላይ ለአዶናይ ነው። አይምሮ ይጎዳል። አይምሮ ማይነስ ፍሮም ዚስ ማህበረሰብ ይላል። አንተ ባትኖር ማን ጉድለትን ይሞላል? እና እኛም ጨንቆን ነበረ። ቢያንስ ይናገራል ብለን ነበር። ልጁ ሉጉም ሳት ይሄው ወዳችንን ቆርጦን። ነገር ግን የምጣዱ እያለ የእንቅቡ ተንጣጣ ነው የሚባለው። ከአዶናይ በላይ የሚጮኸው ሌላ ሰው ነው። እንግዲህ እስቲ ፌሚኒስቶች እጃቸውን አስገብተውበት የራሳቸውን አጀንዳ በመጠቅለል ሐሳብ ሰጥተውበታል። ወደ አጀንዳው አፎዝ ሙመር ነኝ ከሬሜዲ ታክስ ሰርቪስስ። የ2026 የታክስ ወቅት ደርሷል። እንግዲህ የታክስ ህግጋቶች በየጊዜው ይቀያየራሉ። ዘንድሮ ትንሽ ለየት የሚያደርገው የፕሬዚደንት ትራምፕ አዲሱ የዋን ቢግ ቢዩቲፉል ቢል አክት በመተግበሩ ምክንያት የተወሰኑ ለውጦች ሊኖሩ ይችላሉ ተብሎ ነው የሚገመተው። ሀሳብ ግን አያግባውት። እኛ በአይአርኤስ የሚሰጠውን ከፍተኛ የሙያ ብቃት መለኪያ የሆነውን የኢንሮልድ ኤጀንት ስታተስ ስላለን ህጉን ለእናንተ በሚገባ መልኩ በቀላሉ አስረድተን ታክሶትም በሚገባ ሁኔታ እንሰራለን። ይምጡ። በጥቂቱ ኢንዲቪጁዋል ታክስ ሪተርን እንሰራለን፣ ፓርትነርሺፕ እንሰራለን፣ ሲ ኮርፕ፣ ኤስ ኮርፕ፣ ነን ፕሮፊት እንሰራለን። ይምጡ። እኛ ጋር ስትመጡ ያለንን ሰዓታችንን ወስደን ሁሉንም ኢንፎርሜሽን ሰብስበን ያለውን አሟጠን የምናመጣላችሁ። ቢሮአችን አመቱን ሙሉ ከሰኞ እስከ ቅዳሜ ክፍት ነው። ኦኬ፣ ስለ ጃኒና ስለ ጆን ዳንኤል ዝም ብዬ አይደለም። ጃኒ ጋር ኢንስታግራም ሜሴጅ ልኬላታለሁ፣ በምችል ሰዓት እደውልልሻለሁ ብላለች። ለማንኛውም የሴቶች ጥቃትን እንደሚቃወም ሰው ኦብቪየስሊ ከእሷ አጠገብ ነው የምሆነው። እስካሁን አብዛኞቻችሁ አይታችኋል። በጣም የሚያሳዝኑ ልብ የሚሰብሩ ፎቶዎችን ነው ሼር እያደረገች ያለችው። የተሰነጠቀ ቦታ አላት፣ የታነቀችበት፣ ብሩዝ የተደረገችበት፣ የተመታችበት፣ ፊቷ የተመታበት ፎቶዎችን ሼር አድርጋለች። ኦብቪየስሊ ሪሌሽንሺፑ በጣም ቶክሲክ እንደነበረ እና ከሚያጠቃት ሰው ጋር እንደነበረ የሚያሳዩ ማስረጃዎች ናቸው እነዛ። እሷ አሁን ላይ ምን አይነት ደረጃ ላይ እንዳለች፣ ምን አይነት እርምጃዎችን መውሰድ እንደምትፈልግ እና ምን አይነት ድጋፍ እንደምትፈልግ ሳናቅ ዝም ብሎ ቪዲዮ መስራቱ ጫጫታው ላይ ሌላ ጫጫታ መጨመር ነው። እንደምታዩት አሁን ስፔሻሊ ቲክቶክ ላይ በቃ የቡና መጠጫ ርዕስ ሆኗል። ለጃኒ መፍትሄ ይዘንላት የማንመጣ ከሆነ ስለሷም ቪዲዮ መስራቱ ኦፍኮርስ ድምፅ መሆኑ አስፈላጊ ነው። ድምፅ እንሆናለን፣ አጠገቧ እንቆማለን። ግን አገን የሆነ የሚጠቅማትን ነገር ይዘን ካልመጣን በስተቀር የሚያወሩት ሰዎች ላይ ሌላ ወሬ መጨመር ነው የሚሆንብን። we have to be careful ለማለት ነው። እና ለዛም ነው ዝም ብዬ አይደለም ዝም አላልኩ። እንግዲህ እህታችን ጆርዲ ዝምታዋን ሰብራለች። እንደ ቀልድ እንደ ዋዛ አላለፈችው ኋላ ላይ። ነገር ግን እነሱ ቀድሞ ዝምታቸውን ሰብረው ሐሳብ ከሰጡ በኋላ የለቀቀችውን ቪዲዮ ተመልክተን እንመለስ። እንደው አይበርክትላችሁ፣ አይሁናችሁ፣ ወሬ እንደው አይጣምላችሁ የተባሉን ፍጥሮች። ኦኬ፣ አንድ መናገር የምፈልገው ነገር ምንድነው፣ የሴቶች ጥቃት በጣም ሲሪየስ የሆነ የሴቶችን ህይወት እየቀጠፈ ያለ ወረርሽኝ ነው። ዶሜስቲክ ቫዮለንስ ወይም ደግሞ የቤት ውስጥ ጥቃት በሽምግልና በይቅርታ የሚታለፍ ጉዳይ አይደለም። የመድፈር ጥቃት በይቅርታና በሽምግልና የሚታለፍ ጉዳይ አይደለም። አሁን ሰዓት የሴቶች ጥቃት በአጠቃላይ ሊታለፍ የሚገባው ቅጣት ተሰጥቶት የሚገባው ቅጣት ተሰጥቶት ሰዎችን አስተምሮ ነው እንጂ ዘጋ ክፍል በይቅርታ በሽምግልና ታልፏል የሚባል ጉዳይ ቀለል ያለ ጉዳይ አይደለም። ላይክ እና ፎሎወር ለማግኘትም የፕራንክ ቪዲዮ እየሰራችሁ ሂሂ ቀልድ እኮ ነው የምትሉበትም ጉዳይ አይደለም። አልሽ እንደፈለገ ሲያበሻቀጥሽ፣ ሲመታሽ፣ የሆነ ነገር ሲያደርግሽ፣ ውሃ ሲረጭሽ ምናምን ትቀርጪ ትፖስቺና ከዛ በኋላ ሰው እሱ ላይ ሲነሳበት አረ እንደዚህ አይነት ባል አይደለም እንደዚህ አይነት ሰው አይደለም ቀልድ ነው። we don't care bitch, this is not a joking matter. ሶሻል ሚዲያ አቴንሽንንም ሌቨሬጅ የምታደርጉበት ጉዳይ አይደለም የሴቶች ጥቃት። ስፔሻሊ በጣም ብዙ ፎሎወር ያላችሁ ሴቶች በሚሊዮን የሚቆጠር ፎሎወር ነው ያላችሁ። የሴቶችን ጥቃት ለመቃወም ምንም እዚህ ግባ የሚባል ስራ ሰርታችሁ አታቁም። ከዛ በኋላ ደግሞ የሴቶች ጥቃትን
የሆነ አይነት ነገር የራሳችሁን አጀንዳ ለማራመድ ትጠቀሙበታላችሁ። የቀነኒ ህይወት የእናንተ መቀለጃ አይደለም። የሄቨን ህይወት የእናንተ መቀለጃ አይደለም። በየሳምንቱ በሴቶች ጥቃት ምክንያት የሚሞቱ ሴቶች ህይወት የእናንተ መቀለጃ፣ የእናንተ ላይክ መሰብሰቢያ፣ ፎሎወር መሰብሰቢያ፣ የሆነ የምትፈልጉትን አይነት ድራማ መፍጠሪያ አይደለም። የእውነት ከሆነ ተጠቅታችሁ ወደ ሶሻል ሚዲያ እየመጣችሁ ያላችሁት ከጎናችሁ እንቆማለን፣ ምንም ችግር የለም። ያመጣችሁትን ስቶሪ ግን እስከ መጨረሻው ነው አስጨርሱ። እስከ መጨረሻው አጠቃኝ ያላችሁት ሰው እስኪታሰር ከተቻለ፣ እስኪቀጣ ከተቻለ። ኢትዮጵያ ውስጥ ህግ የለም፣ ላይቀጣ ይችላል፣ ችግር የለውም። ቢያንስ ግን ማንነቱን በስነ ስርዓት አሳውቁን። ፎሎ የሚያደርጉት ሰዎች ትክክለኛ ምን እንደተፈጠረ ይወቁ። ሴቶች ጥቃት፣ ወሲባዊ ጥቃት፣ የቤት ውስጥ ጥቃት የእናንተን የተዘጋ አካውንት ማስከፈቻ አጀንዳ አይደለም። ቴንክ ዩ። ለምንድን ነው የሚያጓጉን? ለምንድን ነው የሚያጓጉን? ወይ ጸቡ ረዘም ካለ ለአንድ ለ15 ቀን ፖስትፖን ይደረግ እንደው ይሸጋገርልንና ቢያንስ እኛም ላስላስ እናድርግ እንዴ። ህብረተሰቡ በአንድ ራስ ሁለት ምላስ ለምን ይሆንብናል? ተሳቀቅን እኮ። ጆርድዬ እያለች ያለችው በቻይንኛ ምንድነው? አስጀምረሽናል ታስጨርሽናለሽ። የትም ሳምባ ቀምሳ እንደምትቅለበለብ ድመት እንዲህ ወደዚህ ወደዛ ስንል አንኑራትም። ጉዳዩን እስከ ላይኛው ጫፍ ይዘን እንሄዳለን ነው ያለችው። አነካክተሽናል አስጨርሽን፣ በቃ እንደዛ ነው ያለችው። እንግዲህ ይሄንን ጉዳይ አስመልክቶ የጆን ዳንኤልና የጃኒን ጉዳይ በማስመልከት አንድ ድብቅ ነው አሉ እየጠጣ እሺ ፕሮፌሰርም ነው የተለያዩ ዩኒቨርሲቲዎች ላይ ሌክቸር ሰጥቷል። ነገር ግን ልታይ ብሎ የማያውቅም ሃርቫርድ ዩኒቨርሲቲ፣ ኦክስፎርድ ዩኒቨርሲቲ በኤክስፕራይም አንዲጉላርና አፕላያንስ በመጠቀም የተለያዩ የካርዲዮቫስኩላር ኢንዱራንስ ኮርሶችን ሲሰጥ ነበረ። አይመማር ደቁ ኢትዮጵያ ውስጥ የዳግላሲስ ሲስተም ቢያንዶ ፕሮቲጂኒያ ሞታፖርፎሲስ አንድ እሱ ብቻ ነው ያለው ስፔሻላይዝድ ያደረገ ዕውቁ ዶክተር። ስለዚህ ጉዳይ አፉን ሲበላው ጉዳዩ ከተከሰተ ከአንድ ቀን በኋላ ሀሳብ ሰጥቶበት ነበር። ይሄ አሳፋሪ ሀሳብ ነው የሰጠው። እንዲህ ፕሮፌሰር ሆኖ እንደዚህ አይነት ሀሳብ እስቲ የወረደ ኢምብዝል አስተሳሰብ ኢምንት ግሲ ክፈተው አፈን አትክፈት። እንግዲህ በዚህ ፕላትፎርም ላይ ብዙ ነገሮች ሲባሉ ሰምተናል። ብዙ ነገሮችን አይተናል። በብዙ ነገሮች ደግሞ አሽሟጠንም ስቀንም እንዲሁም አዝነንም አልፈናል። ካሳለፍነው ልምድ አንጻር በእነዚህ ሁለት እህትና ወንድሞቻችን መካከል ያለውን ጉዳይ ላይ ሀሳብ ወታችሁ ለምትሰጡ ይሄ መልእክት ለእናንተ ነው። እቺ እህታችን ልክ ናት፣ እሱ ልክ ነው ከማለታችን በፊት ስለነሱ ምን እናውቃለን? ስለነሱ የምናውቀው እነሱ የነገረውን ነገር ብቻ ነው። ብትችል ብልጥና አራዳ ጭስ ከሆንክ ከተፈጠረው ነገር ላይ ትምህርት መውሰድ የብልህ አስተሳሰብ ነው። ደግሞ እንደኔና እንዳንተ ቲማችንን አንጀርግገን ጃኒ፣ ጆን ዳንኤል እንዲሁም አዶናይ የሚወልዱት ልጆች ጄኒፈር ናቸው ብለን ሀሳብ መስጠት በጣም ነው የሚያሳፍረው። ከኛ አይጠበቅም። እንደ እድሜያችን ሆኑን ማስታረቅ ባህላችን ነው። ማከል ላይ ገብቶ ደግሞ ማንቧቸር ይሄ የመጋኛ ባህሪ ነው። ደግሞ እነዚህ ልጆች ወንድምና እህት ናቸው። ነገ ከነገ ወዲያ ይቅር ለእግዚአብሔር ተባብለው ቢተቃቀፉና ወደ ፍቅራቸው ቢመለሱ አፍንጫችንን የምንልሰው እኛ ነን። የቱን አፍንጫህን ልትልስ ነው? በሌለን አፍንጫ እንደዚህ ተደፍጥጦ ስናለቅስ ኤክስ እየሰራብን ብዙ የሚያሳክኩ ከኮች አሉብን። እንድትረሱ ስለማንፈልግ ነው። የራሷ ያረረባት የሰው ታማስላለች ይባላል። የራሳችሁን ህይወት መስመር አስይዙ እና በክፋት እንዳትወስዱብኝ። ያው ልጅ ነኝ ካጠፋውም ይቅርታ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ መደረጉ እንዳይረሳ። ቤቱ ተቀጥቅጧል። እባካችሁ ኮፒ ሊንክ አድርጉ። ቴንክ ዩ። እጹብ ድንቅ አጀብ የነጃኒን ጉዳይ ለፎሎወር መሰብሰቢያ የተጠቀመ ብቸኛው ዶክተር። ፎሎ አድርጉኛል እኮ እናንተ። እንግዲህ ይሄ ልጅ ማንም ያላየው እንደው ባክቦን ጀርባ አጥንት ትንሽ ደገፍ ቢደረግ የት ደረጃ ይደርስ ነበር። ተመልከቱ። ስብሰባ ነው። አንሰበሰብም። ኧረ መንግስት ነው። አንተ እዚህ እነጃኒ ጉዳይ ታሰብስቦናል እኮ ግሴ። ስለ ዘይት ነው ማን በመድኃኒዓለም በእግዚአብሔር ኧረ በቃ አንተ በእናትህ የምሬ ነው። ከዚህ በኋላ ስለ ዘይት ሲል ሰም ዛለ እኮ ማንኛውም የግቢያችን ነዋሪዎች ነው እንዴ? ያው ስለ ዘይት ነው እንደ የነጃኒ ነጆኒ ጉዳይ እኮ እንከን ያጣውም ይኸው እንቅፋት በዛው። በተለይ እርቃን በተያዩ ሰዎች መካከል ላይ ሀሳብ መስጠት አስፈላጊ ነው ብዬ አላስብም። ብዙ ችግሮች አሉብን። ብዙ የየራሳችን ራስ ምታት አለብን። ብዙ ፕሮፌሰር እንዳሉት የራሳችን እከክ አለብን። እንዲያውም ትዝ ይለኛል ባለፈው አንዱ ወንድምና አንድ እህት መንገድ ላይ ሲደባደቡ እንዲጭራሽ እንደውም ግስ አይታል ጸጉሯን እንደዚህ እንደታሰረ ከረጢት አናቷን እንዲይዞ ወፌላላ
ይገርፋታል። ቁና ማሰሪያ ድረስ ሰው ኧረ ተው ብሎ አጠገቡ ሲመጣ ሲነካው ባሌ ነው ምን አገባችሁ እንዳትነኩት ባሌን በገዛ ሚስቱ ይቀጥቀጠኝ ይርገጠኝ ካልቀጠቀጠኝ ምኑም ባልሆነ ሰው ቁም ድርቅ እኛም ድርቅ ልጁን እኮ ብታዩት እየደበደበ አይደለም የሚመስለው እንደነጠልዬ ማይክ ይዞ እንዲየዘፈነ ነው የሚመስለው ጭራሽ እንዲያጨብጧታል እኮ ግን እሷ ከሰሮና ባሌን አትንኩብኝ በፍቅረኛሞች ማልና በባለትዳሮች ማል በተለይ እርቃን በተያዩ ሰዎች ማል አትግቡ አትፈትፍቱ ምንለው ለዚህ ነው ኧረ ምን ሩቅ አስኬደን ከዚህ ቀደም ትዝ ይላችሁ ከሆነ ኩላሊቴ ይዘርፋኛለች ያዙኝ ልቀቁኝ ብሎ ሰይፉ ፋንታውን ላይ ቀርቦ ትዝ ይላችሁ ከሆነ ኋላ ላይ እኛም ሰው ተሰብስቦ እንደ ኩላሊት ሻሻ ብለን ለሱ መወገን ኋላ ላይ ምን ቢሆን ጥሩ ነው ባለፈው ነው አሉ ታርቀው ተጋብተው አሁን እርጉዝ ነኝ አለች ከዚህ በላይ ግሴ አፍንጫ መላስ አለ ግሴ ከዚህ በላይ ታዲያ ለብሎ መቅረት አለ የለም አታጨብጭቡ እና ለወሬ ደግሞ ባንቸኩል መልካም ነው ወንድማችን እስቲ ስለ ወሬ ትንሽ እቺ ልጅ ፍቅረኛዬ ነበረች ማለት ኤክሴ ነበረች አብረን ነበርና ምን እንዳረገችን እንገራችሁ እንደዚህ አይነት የወረደ ወሬ አታዳምጡ በእናታችሁ ወጣቶች እንደዚህ አይነት የወረደ የማይመለከታችሁን የሰው ወሬ አታዳምጡ ምንም አይሰራላችሁም ወጣቶች የሚጠቅማችሁ ነገሮች አሉ በቃ እንደዚህ ስፒሪቹዋል የሆነ ፖድካስቶች ላይክ እንደ መሪ አይነት ምናምን የሚጠቅማችሁ ወሬ አዳምጡ እንደዚህ አይነት ነገር ስታገኙ ስክሮል ነው የሚደረገው አይመለከታችሁም እናንተ ስለዚህ ባካችሁ ወሬ አትውደዱ አታዳምጡ እንደዚህ ወሬ እናንተ ካልሰማችሁላችሁ እኮ እነሱ ማያወሩ ስለዚህ ባካችሁ እንደዚህ አይነት ወሬ አታዳምጡ እሺ ጎበዞች ወሬ ምንም አይሰራልንም እንደው ስንት ችግር አለብን ወደ ችግራችን ባካችሁ ለወሬ የለውም ፍሬ ለአበባ የለውም ገለባ እና ይሄ ልጅ ደሞዝ አይጨመርለት ነው የምትሉት ይጨመር ይገባዋል ሁለት ስንግ አድርጌዋለሁ ደግሞ የሚገርማችሁ እንደው ስለ ጆን ዳንኤል ስለ ጃኒ የሚጮሁት እናንተ አሁን እኔ ትንሽ ልጅ ትሉኛላችሁ በእድሜ እንደው እኔ ልሙት ግንዲላ እዚህ ጺማቸው ላይ እንደው ገብስማ ዶሮ የመሰሉ የሸበቱ እንደው ለአስታራቂ ሆናሉ የምንላቸው እናት አባቶች ሶሻል ሚዲያ ላይ ወጥተው ጃኒ ተጎዳችሁን ያክል ጆን ዳንኤል ቢረዳ ጋሼም ይመጣሉ ኧረ ጆን ዳንኤል ነው የተጎዳው እንግዲህ መካሪ ያሳጣል አፋችሁን አይብላችሁ እኔስ ተንፍሼ ተገላግሁ ያዝ ወይ ምን አገባኝ ስለሰው ወጣልን እንዴ ሁለተኛ አልሰራም ስለዚህ ጉዳይ ዘጠናዎቹ ተመልሰናል ቤተሰቦች እንግዲህ የተመቻቹ ሰዎች ተመችቶናል ተሙ ይቀጥል በሉ ያልተመቻቹ ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልን ዳይስቲ ወደ ትውስታችን በልጅነቴ ይመስሉኝ የነበሩት ሐሳቦች እነዚህን ከለርድ በተኖች ከነካን ቲቪ የሚበላሽ የሚመስለን ስንቶቻችን ነን ይሄ ውሸት ነው ትላላችሁ አስማተኛ አትሉኝም እኔ እንደውም ቀዩን ስነካ ጭራሽ ማን ነው ቦርዱ የሚቃጠል ነበር ይመስለኝ አይ ጊዜ ካርድ ተፈቆ ንፋስ ከነካ ማይሰራ እውነት ነው ካርድ ተፈቆ ንፋስ ሳይነካው እንደዚህ ዘር ነበር አሁን ነው መጀመሪያ የፕላስቲኩ ነበር ትዝ ይላችሁ ከሆነ ቀጥሎ ደግሞ የወረቀቱ መጣ ፕላስቲኩ ላይ እንደውም ከጎን የተወሰነች ሴሪያል ነምበር አለች እሱን ከሞላችሁ ሲም ካርዳችሁ ይዘጋል ይባል ነበር አረ ወይኔ እጄ ላይ ምራቄን ተፍቼ እንዲህ ከመታው በኋላ ቦታውን የማገኝ ይመስለኝ ድሮ ትዝ ይላችሁ ከሆነ ዕቃ ከጠፋብን ትልና ከዛስ ግሴ ላይ ጣሲን ግሴ ነው የወሰደው ሌላ ጸብ ትዝ አላላችሁ በተለይ ደግሞ ሳንቲሞች ነበሩ ግን የምናገኝም ሰዎች እኮ አለን እንደው አጋጣሚ ጉዳይ ሆኖ እንደሆነ አላቅም ትምርት ወደቁ ሲባል ስንቶቻችን ነው ወይ ከደረጃ ወይ ከፎቅ ላይ ወይ ደግሞ እንደዚህ ከድልድይ ላይ ፍጥፍጥ ያለ ይሄ ግልጽ ነው እንደው በህልማችን ሁላ እናያለን እኮ ትምርት ወድቀን ምድር ሳትሆን ፀሐይ እንደምትዞር የምናውቅ ሰዎች እንደው በሳይንሱ ምድር ናት የምትዞር አይደለ ነገር ግን እኛ ፀሐይ የምትዞረን የሚመስለን አሁንም እኮ በምስራቅ ወጣ በምዕራብ ገባች ይባላል ልከነኛ ግሴ ማብራት ሶስቴ ከጠፋ እንደማይመጣ ይሄ እኛ አካባቢ ያለ ነው ግልጽና ግልብ ጉዳይ ነው በተለይ ብልጭ ብሎክ ሲጠፋ ትዝ ይላል አይመጣም በቃ ማብራት ጠፍታ አይና ለምናት እንደው ምን ትላለች መሰለህ አንቺ አዜብ ማብራቷ ብልጭ ብላ ጠፍታለች ወፍጮ ቤት እንዳትሄጂ ተገትረሽ ነው የምትያት ትላታለች አዘ የምርሽን ነው እኔ ልሙት ጤፉ ማይፈጭ አፈርድሜ እንደበላን ነው አረ ላቭ ካልኩሌተር የሰራ ሰው አለ ትዝ ይላችሁ ከሆነ ስንት መቶል ያውቃል አብዛኛውን ጊዜ ስም ምናምን ይሞላና አብዛኛውን ጊዜ ለኔ 95 93 ምናምን ይመጣልኝ ነበር አዎ ይሄ 93 ነው ብዙ ጊዜ የሆነ የስፔሊንግ ቅርርብ ሲኖር 95 99 የሚመጣበት ጊዜ አለ አዎ አይ ጊዜ የጣፈ ካልኩሌተር እንደው የዘጠናዎቹ ልጆች እንደው የዋነታችን ነው የሚያስጠቃን አሁን ላይ ኖረን ቢሆን በእንደዚህ አይነት አስተሳሰብ
እንዴ አሁን ልጆች ጆሮ ግንዳችንን ብለው መርካቶ ማን ነው ሸጠው የሚሄዱት? ስንት እያሉ ይቺን በ50 እንደው ስለሊት ስናወራ የቻይና ልጆችና የኢትዮጵያ ልጆች ምን ይመስላሉ? ይሄ እንግዲህ የቻይና ልጅ ነው። ጣቱን ምናምን ሲያቀሳቅስ የሂሳብ ካልኩሌሽን ያለ ካልኩሌሽን ሂሳብ መደመር ነው። ብዙ ቁጥሮች ይሰጡታል። ከፈለጉ 5 ዲጂት 10 ዲጂት 20 ዲጂትም ሊሰጠው ይችላል። የዛን ሰዓት እሱን ያለ ካልኩሌተር ይደምርና ትክክለኛ ኤግዛክት እንትኑ ነው የሚሰጠው። ኢትዮጵያውያንሳ የኢትዮጵያን ጀግና ኩሩ ልጆች ደግሞ ትምህርት ቤት ውስጥ ይኸው እንግዲህ በቃ እንግዲህ ይሄ ትውልድ ነው በጅምላም ሆነ በችርቻሪቹን ኢትዮጵያ የሚረከባት። አልረከብም ነው የሚለው። በእርግጥ ተነስቷል እኮ አሉ። አሁን እቺ ሀገር ተሸጣ ድርሻችን ይሰጠን። ኧረ ተነስተውብናል። እንደውም አሁን ያሉ ልጆች ሱስ ምናምን ጀምረዋል። ትንሽ ከቆየንማ ኢትዮጵያም አሁን ሳሳ ካለችላቸው ሸብልለው ያጨሱናል። አዋና ጎጃም ይዚው ተጉለትም ጎጃም ይዚው ግሴ ትዝ ይላል። ጋሽ ንጉሴ ቀልደንለት አልስቅ ብሎ አንተም ብሎ ቀላች ቀልድ ድሮ ቀረ ይለኝ ነበርና እንደ ዋዛ መስሎኝ ነበር። ምን አይነት ቀልድ ነው በፊት የሚቀለደው? እስቲ ፍልፍሉ የዘንባባ ማር ነሽ አሉ። ምን ያክላል ወጣቶቹ? በስመ አብ ምን ያክላል? ኧረ ዶክተሮች በእናታችሁ ኑ። ፍልፍሉ አቤት። አንተ ነህ? ምን ሆነህ ነው? እርሶ እዚህ ተቀጥረው ነው እንጂ። እንዴት? አይ ባለፈው ለጋሽ ተፈሪ ጊዜ ስመጣ እዚህ ተኝቶ ነበር። ምን ላድርግ ግን አንተ ምን ሆነህ ነው? አንድ ጥጋበኛ ሹፌር መሀል አስፋልት የቆምኩበት ላይ መጡ ገጨኝ። እውነትህን ነው። ነገሩ አንተ ሁልጊዜ ያለው ወይ ዳራ ትወጣ ወይ ታርጋ ታወጣ ሲያንስ ነው። እርሶ ብለው ነው። እኔ እንኳን ከመሰላለሁ ልኬ ነው። ባይወድቁ ነበር የሚገርመኝ። እንዴት? ሁሌ ከሰው እኩል ለመታየት ብለው ከጣሪያ እንደ እርግብ ሲዘሉ እሰይ ይበሉት። አንተ እንቀባበር እሺ፣ እርሶ የሚከበሩ እሺ። ኧረ ተወው እንዴ! ምንድን ነው እንዴ? ልትሰርበኝ ነው እንዴ የመጣው? ኤልፎራ ዶክተር አቤት። ምንድን ነው? ኧረ እየሰደበኝ ነው። ማን ነው? ይሄ ነው የመኪና ተብራት ውርጋት። የምር ማለት ግሴ የምር እውነቱን ነው። ጋሽ ንጉሴ ቀልድ ድሮ ቀረ ያለው በዚህ ሰዓት አሁን ላይ ቀልድ የት አለ እንዴ? ቀልድ በጭራሽ አለ ቀልድ ጫማ እንደዚህ ይወዳል ብታስባል? ይወዳል አይደል? ለምን አታስቀበውም? እንትን ወስደ በእንደዚህ ማድረግ ይችላል። በእንዴት? ከዚህ ቁጥር ካገኘው በዚህ ፈልግልሃለሁ። ያምራል በጣም። እንደዛ እኮ ነው። ምን ችግር አለ? ዲዛይን ነው መስሎ በቃ እንትን የተለያየ ከለር ነው። ታርጌሎ ክላሲክ ነው ደግሞ ገባ። ስቴጅ ላይ ምናምን ሲወጣ ደግሞ ምቾት ይኖራል። ይብያስ ለአብዱ ኪያር ነው በነገራችን ላይ ይገዛ ያለው 40 ሺህ ነው። ይሄ
ናቸው እንዳለ ጫማውን በሙሉ 40 ጫማው 40 ባለፈው ስገዛ 80 አንዴ ስማ አዳምጣ ናፒ ምን ናፒሙች ተመረ ነው ቀነስ ባለና 40 ሺህ ነው የሚገዛው። ችግር የለም 40 ሺህ ብር። እሺ 1 2 እሺ እነዚህ ፓክ አድርግልኝ 80 ሺህ ብር ለዚህ ሁለት። እሺ ሌላ የሚወደው ምን አይነት ስታይል አለ? ሌላ እንደው ሐሳብ ከመስጠቴ በፊት አብዲኪያር እኔ በጣም ከምወዳቸውና ከማደንቃቸው ግንባር ቀደሙ አርቲስት ሙዚቀኛ እንደው ፈታም ያደርግም ድምጹም ቀልዱም ደስ የሚል አርቲስት ነው። ለኛ ከሰጠው ካበረከትከው የጥበብ ስጦታዎች አንፃር ይሄ ሲያንስብህ እንጂ ይበዛል ብዬ ለማለት ደፍሬ አይደለም። ነገር ግን እኔ ወደ ነጥቤ ስመጣ ቲቪኤስ ባጃጅ ግሴ ይሄ ነገር እኮ ታርጋ የለውም እኮ እንጂ ሱዙኪ በሉት እኮ 40 ሺህ ብር ጫማ 40 ሺህ ብር። ሀብታም ለመሆን የምንጥር ሰዎች አለን። እንደው እውነቱን ለመናገር ለምሳሌ እኔ ሀብታም ለመሆን እጥራለሁ። የ40 ሺህ ብር ጫማ ግሴ ስለ ዘይት ላውራ አይደለም ግን ስለ ዘይት እንዲምለፈልፈው ልጅ 40 ሺህ ብር አውጥቼ በዚህ ቀኝ 20 ሺህ ብር ረግጬ በዚህ ግራ 20 ሺህ ብር ስረግጥ ለዚህ ጅንጅብል ሆነ እግር በዛ ላይ ደግሞ ጥዝናቱስ ግሴ። ለማንኛውም ያላችሁ እንደው ሼም ካልያዛችሁ አድርጉት አይደል? ሼም ካልያዛችሁ አድርጉት። ግን የ40 ሺህ ብር ጫማ ስታደርጉ እንደው የ40 ብር ዳቦ መግዣ የሌላቸውን ቤተሰቦች እንድታስቡ ያክል ነው ይዤ የመጣሁት። እችን ለመናገር ነው። በቃ ከፊታችን የሚመጣው እንግዲህ አብይ ጾምና ረመዳን ጾም በአንድ ላይ ነው የሚገጥመው። ከጾም ሲመለሱ ከቤተ ክርስቲያንም ከመስጊድም ሲመጡ እናት አባቶቻችን ጧሪ ቀባሪ የሌላቸው ቤተሰብ የሌላቸው ዝም ብላችሁ ጠልጠል አድርጋችሁ የሾርባውንም የዘይቷንም የሽንኩርቷንም ከቻላችሁ ሰፖርት ብታደርጓቸው ኢትዮጵያዊነታችን ነውና በክፉ አትዩብኝ። መስገብገቤ ተወግስቲ የቀረውን አልሰራም ከዚህ በኋላ ወደ ቤት ሄድ በቃኝ። እንግዲህ ሰሞኑ የቫለንታይን ሰሞን ነው። እንዴት ነው ካፕሎች ምን አይነት ሲቹዌሽን ላይ ያላችሁት? ሲንግሎችን ግን ያሉበትን ተመልከቱልኝ። የወደፊት ባሌ አፈር አባይ ያስበላህና እኔ ሚስት በዚህኛው ጾም ማንንም ጾም አላያዝኩም። ማንንም ጾም የማትያዛሰበኝ የማስፈታታሰብ የለኝም። ለምን አትለኝም? አንተን ታማኝ ሆኖ ለመጠበቅ ስል አፈር አባይ ያስበላህና እኔ ግን አንተ አንዷን በእጅ በጓገተ ጾም ካለሽኝ ብለ እሪ ያልከ ነው። ከሐሙስ ጀምሮ እስከ ቅዳሜ ማምሻ ድረስ ለማለት ፕሮግራም ይዛል። አፈር አባይ ያስበላ ነገረ ስራ ሁሉ ደጀን ምን ሁሉ አይታዘዝ። እኔ አንተ ደፋ ቀላላለሁ እዚህ ሳልነካካ ቁጭ እሞክራለሁ። አንተ እንግዲህ አበል አባቱ ይብላ ድንጋይ አባታት በልቶት አለኔ ማለት አንቲ እንደ ሌሎቹ ሄዶ እንጂ አንቲ ግን ማን እኔ እየጠበቅኩሽ እኮ ነው ባልሽ ቁጭ ብዬ። እባክህ በስነ ስርዓት አውራ እንዴ። በቦክስ ብዬ ምላስን ሳላሱት እዚህ ተዘብልዬ እንደው ጺሜን አንጀርግፌ ቁጭ አልኩት አንቺን ጥበቃ መስሎኝ የኔ አበባ። እንደውም እቺ አስበዋል ግሴ እሷና እኔ ብንጋባ እኔ ጠይም እሷ ቀይ ማኪያቶ ነው የምንወልደው። ሊን ነው የምታብሪው። ጾም መያዣ ምናምን አይደለም። ሌሎቹ እንኳን እኔ ልሂድ ሌሎቹ ራሱ የሚሄዱትን ራሱ እያስቀሯቸው እየከለከልኳቸው ነው። ቢያንስ ራሳችንን እንግዛ ለፈጣሪ እንገዛ እያልኩኝ ነው። እንግዲህ የመላው የሶሻል ሚዲያ ሊንኮችን ይሄው ከስራ አስቀምጫለሁ። ኮንታክት ቀላል የሚባል መማር አይደለም። ከዛሬ ነገ ነግሬሻለሁ። በጣም ከባድ ጨርስልሽ እንጂ ህመሙ ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫለንታይን ነው። ዛሬ የሜላት ፍቅረኛ ለዋዜማ ብሎ የ35 ሺህ ብር አበባ ይልክላትም መሰለህ። ለዋዜማ ብሎ የ35 ሺህ ብር አበባ እሱ ይገርምሃል እንዴ! ነገ ለዕለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500 ሺህ ብር አልወጣም ብለህ 500 ሺህ ብር ለቫለንታይን? አዎ ምን የጋኔልን ስራ ለማስፈጸም 500 ሺህ ብር ምናምን ነው። ቫለንታይን ባህላችን አይደል? ምንድነው እንደዛ ብሎ ነገር የለም። ያለፉትን 2 አመታት ምክንያት አብዝታ ምሬሃል፣ አልገብተህልኛል። የሚቀጥለው አመት እክስሻለሁ እንዳልከኝ ያረሳም አይደል? አየሽ አይደል? ህመሙን አየሽ አይደል? ማኪያ በቃ የመርሳት በሽታ እኮ ነው የታመምኩት እኮ እንዴ! የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን 1 ሳምንት ታመም ነበር። ፋዘርን ረስቼው አሁን ተጸልዮልኝ ትላንት ምናምን ያስታውስኩት ማዘርን እንደ ሲስተር እያወራሁት ብታይ ሲስተርን ደግሞ እንጀራ ልጅ ነው። በቃ በጣም ቤተሰብ ገፍቼ ምናምን እኮ ቫለንታይን ስላልኩ ነው አይደል? እንደዚህ እንትን ወይ ቫለንታይን እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ያው ሊረሳ ነው። ሰላም ነው ናዲ። አንተ ትቀልድብኛለህ እንዴ?
ቆይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው? ያው ፍቅረኛ የ3 ዓመት ፍቅረኛ ሩት። አይ ሴቶች የወንድ ልጅ ቁጥር እያነሰ ነው ሴቶች የበዛ ነው ሲባል ጭራሽ መታወቅ ጀምራችሁ አይደል? ማን ነው ስንሽ? ሩት ነኝ የ3 ዓመት ፍቅረኛ። አንቺ ከ3 ዓመት በፊት እኮ ነው 17 ዓመት እኮ ነው 20 ዓመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ ነው እንዴ? ኧረ መጭራሽ ቀልድን ጀመርክ አይደል? ደግሞ ተጠናንተን አውርተን ተገናኝተን ምናምን መፈጸም ይሆን ሁሉ ነገር ማድረግ እንችላለን። ግን ምን ማለት ነው? ምን እንደምትይ መርሳት ምናምን ቫለንታይን ነው። ምን ቫለንታይን ያማታ እንዴ? ሰይጣናዊ ስራ ቫለንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫለንታይን ነው። ምን ትላለች? ቀን ጠብቆ ሩካቤ ስጋ በነገራችን ላይ ሰሞኑን የቫለንታይን ዴይ ነው። ቫለንታይን ዴይ እንግዲህ ፍቅረኛሞች ተገናኝተው ቀይ በቀይ ለብሰው ጊዜ የሚያሳልፉበት በዚህ ጊዜ እንግዲህ ዲኬት ኢትዮጵያም የተባበሩት መንግስታትም ከፍተኛ የተቻለው የኮንዶም አቅርቦት እንዲሁም የፔንሲዮኖች መጨናነቅ ይታያል። በዚህ ጊዜ እንግዲህ ቫለንታይን ዴይ ካለፈ በ2 እና በ3 ወር ውስጥ ከፍተኛ የውርጃ የሚካሄድበት ኃጢአት የሚሰራበት አልፎም ደግሞ ከውርጃ የተረፈ ካለ አስፈላጊ ሞሊድ አላስፈላጊ ሞሊድ የሚፈጠርበት የህዝብ ቁጥራችን በእጥፍ የሚጨምርበት ጊዜ ነው። እንደው ደህና ደግሞ እግዚአብሔርን የፈራ ፈራ እግዚአብሔር ያለው ጉዳዩ ከተፈጸመ በኋላ ካረገዘች በኋላ የሚያገባ አለ። እሱን እሰየው ነው። ምን ትላላችሁ እስቲ ስለዚህ ጉዳይ? እኔ የምለው አትጓተቱ፣ በየቤርጎና በየምናምኑ በየሰርቻው አትጓተቱ፣ አትዳሩ። በቃ ትክክለኛውን ነገር ነጭ አንግሴ አትዳሩ፣ አትልከስከሱ፣ በየቦታው ስራ አትፈጽሙ። በትክክል ሽምግልና ላክና የሚሆነውን ነገር ማድረግ ከፈለክ ማን ይከለክላል? ንብረትህ ነው። ይሄንን ካየ በኋላ መንግስታችን አዲስ ዜና አውጥቷል። እንደው ይሄንን ያሰቡ የጠነሰሰውን ሰው አግኝቸው በሸለምኩት። መንግስት ምን አይነት ሐሳብ እንዳመጣ ተመልከቱልኝ። በዚህ ሰዓት የተሰማ መረጃ አለ። ማንኛውም ሰው ትዳር ለመመስረት ሲወስን ስልጠና ግዴታ ሊሆን እንደሆነ ተነግሯል። ማንም ሰው የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር ሲሆን አሰራሩም ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ስራ ላይ የሚውል ነው ተብሏል። እንደሚታወቀው በአዲስ አበባ የትዳር ፍቺ ካለፉት ዓመታት አንጻር 54 በመቶ ጭማሪም አሳይቷል። ለዚህም ነው አሰራሩ ሊጀመር የሆነው ትዳር በስሜት ሳይሆን በእውቀት ሊመራ እንደሚገባ ትልቅ ማሳያም ይመስለኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ኧረ ሲዮሲም እንደው ምን ሲዮሲ ብቻ ኤግዚት ኤግዛም ዩኒቨርሲቲ ራሱ ቢከፈት ደስተኛ ነኝ እኔ ልሙት። እንግዲህ ሴቶችም ሰርተፊኬቱን ስትወስዱ ይጠቅማችኋል። ትዳር ምን ይመስላል የሚለውን እናቶቻችሁ እግር ስር ቁጭ ብላችሁ እንዴት ነው ሀገሩ ትዳር ገራገሩ፣ ወንዶችም የአባቶቻችሁ ቆመጥ ስር ቁጭ ብላችሁ አባ እማዬን ስታገባት እንዴት ነበር ትዳር እንዴት ነበር? አረ ንገረኝ። ከዛ በኋላ ትክክለኛውን ቱባ የትዳር ትምህርትን ከዛ ተወስዳላችሁ። ዕውቀት ይታከልበታል። ሰላም ትኖራላችሁ ከፈጣሪ በታች። ዋናው ነገር የት ነው ግሴ? ፈጣሪ ጋር ነው፣ ከላይ ነው። በአቬሬጅ ተናግረናል። 33 ሰው ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ብቻ በቀን 33 ሰው ይፋታል። 33 አባወራ ውስጥ ሁለት ህፃናት ቢኖሩ እንኳን ግሴ 66 ልጆች ወላጅ አልባ ነው የሚሆኑት፣ ይበታተናሉ። እንግዲህ ይሄ ነገር ታስቦ ይሄ ነገር የተደረገው እኔ በጣም ደስ ብሎኛል። እውነቴን ነው የምላችሁ፣ በጣም ደስ ብሎኛል። በጣም ደስተኛ ነኝ። ሐሳባችሁን ኮሜንት ላይ አስቀምጡልን እስቲ። ስሙ፣ ይሄ ፀጉር ከተጀመረ ማለት ነው 2 ሰዓት ሆኖታል። ተፈታሁት፣ ታጠብኩት፣ አሁን ግማሹ ተሰራ። እኔ ይሄን የምችል አይመስለኝም። እውነት ፀጉሬን በተሰራው ቁጥር 4 ሰዓት አንድ ቦታ ቁጭ ማለት እውነት የምችል አይመስለኝም። እናቴ ደግሞ ማለት ነው በተሰራው ቁጥር አሜሪካ ያለው እህቴ ነው የምትሰራኝ። እዛ ሳሎን ቁጭ ብዬ ነው የምትሰራው። እናቴ ባየችኝ ቁጥር አንተ በዚህ እድሜ ከእግር መሀል ተቀምጠቅ 4 ሰዓት ቁጭ ብለህ ትሰራለህ? አንተ ይሄን ያህል ቢዚ ሆንክ ሰው ለፀጉር ግን 4 ሰዓት ቁጭ ትላለህ ትለኛለች። እውነት አይልክ ሳትሆን አትቀርም። ልቆርጦ ሊሆን ይችላል። እውነት ያምራል። እና ግንባሬ ደግሞ ግብዳ ነው። ማርያም የማልቆርጠው ምክንያት እኮ ዋናው እሱ ነው። ግንባሬ ግብዳ ነው። ይሄ መሸፈን አለበት። ካልተሸፈነ ጉድ ነው። እና ደግሞ እኔ መጨከን ያቅታኛል። ኦልሬዲ ነግሬያቸዋለሁ። እንኳን ፀጉር መቆረጥ እቃ እንኳን መጣል ይከብደኛል። እውነት ብቻ እሺ፣ ፋይናል ፕሮዳክቱን አይተን እንወስናለን። እሺ እስኪ እንዴት ምን አንተ ለፀጉር 4 ሰዓት ትላለህ? ሞዴስ እኮ 100 ብር ገባ። አዎ ሞዴስ እንግዲህ ያው ምን ትጠቀም እንደሆነ እናያለን። እንደው የእርግዝና ሰዓት የሚበሉት ነገር ትንሽ ከበድ ስለሚል ምጥም ደግሞ ሊከብድህ ይችላል። ባይሆን ወይባ ታጠኝበት ነገሮችን ያቀላል። ግሴ አዎ ያቀላል። ፔሪድ ሰዓት ሲመጣ ያነጫንጭሻል።
እንዴት ነው ነገሩ? እንደ ሌሎቹ ፊትሽን አያሳየኝ ዞር በልልኝ ምናምን ያስፈልሻል አይደል? ትንሽ ከበድ ይላል። ልክ ነሽ። 4 ሰዓት መቀመጥ አይደለም ተወልጄ የለ እንደ ከዚህ በኋላ ምን አረግሲ ይወለዳል እኮ ይረገዛል። አሜሪካ ምን እንደሆነ አላውቅም፣ ግን ኢትዮጵያ ውስጥ የማትሪክ ነጥብ ራሱ ለሴቶች 2 ነጥብ ምናምን ለወንዶች ትንሽ ከፍ ይላል። ብቻ ግን እዚህ ለሴቶች ጥሩ ነው ብዬ አስባለሁ። ይደግፋል እና አይዞሽ እንደግፍሻለን። አሁን ቢጎዲን ነው የቀረው። ቢጎዲን ሻጥ አድርጋ መረቡን ምናምን አላረገችም መሰለኝ ነው የቀርቷል። እሱ አሁን ራሷ ትንገረን እንጂ እኔ ምን አውቃለሁ። ትነግረናለች እንዴ 4 ሰዓት ምን ትቀመጥ ትናገራ። የዋህናት እንደሞ ደስ ሲወደድ ፋብሪካው ጠፍቶ ነው ወይ ሴቶች በጣም ጨምሮ ነው ላለው የኛዎቹ ከስር እየገባችሁበት ነው ለካ። አይዟችሁ በርቱ። አጋጥሞን መንገድ ላይ አላገኘ እንጂ ናናትን ለሁለት ከፍዬ እዛ ቤተሰቦች አሜሪካ ያሳሰሩኛል። አሜሪካ ገድዬ መቼስ ኢትዮጵያ ልታሰርም። ለቫላንታይንስ አቤል ወይስ ገመቺስ? ማንንም አንፈልግም። እንደ ይሄንን ቲክቶክ እኮ በጣም ብዙ ቲኔጀሮች ያዩታል አይደለ? ስለዚህ ለምንድን ነው የሀብታም ዕቃ ልታደርጓቸው ቪዲዮ የምትሰሩት? አቤል እንዲያደርግልሻል፣ ገመችስ እንዲያደርግልሻል። ከአቤልና ከገመችስ ማን ይሻልሻል? ሁሉም እኮ ራሱን ችሎ፣ ሴት ልጅ ራሷን ችላ ራሷን ተምራ ሰርታ ገመችስን መሆን ትችላለች። ስለዚህ አንዳንዴ እንደ ትሬንድ የተጀመረ ነገር በእውነት በጣም ትውልዱን እየገደላችሁ ነው ያላችሁት። አላማ ይኖረው እንጂ አቤልም ቢሆን ይመቸናል። ዋናው አላማ ነው፣ መስራት ነው። ግዴታ አይደለም ፋንሲ የሆነ ሽምግልና፣ ግዴታ አይደለም ፋንሲ የሆነ ቤት መኖር፣ ግዴታ አይደለም ፋንሲ የሆነ መኪና መንዳት። እንደዚህ አይነት መኪና የሚነዱ ሰዎች፣ እንደዚህ አይነት ቤት ውስጥ የሚኖሩ ሰዎች ጉድ ታሪክ ስለማታውቁ ነው። እና ሶሻል ሚዲያን በጣም ብዙ ሰው ይከታተላል። በጣም ብዙ ቲኔጀሮች አሉ ቦይፍሬንድ መያዝ የሚፈልጉ ሴቶች አሉና ባካችሁ ለምትሰሩት ነገር ተጠንቀቁ። በቃ ገመችስ ግዛሽና ሳሎን ላይ ያስቀምጥሽ እቃውኝ እንደፈለገ ያደርግሽ እያላችሁ ከአቤል ጋር አታነጻጽሩ ባካችሁ። አይ እንዶ የኔ እናት እንዶ ይሄው ግሴ ከወንበሬ ተነስቼልሻለሁ። እንዶ የተባረክሽ። በነገራችን ላይ ሶሻል ሚዲያ ላይ በተለይ ቲክቶክ መንደሩ ላይ አሁን ላይ ትሬንድ አድርገውታል። አቤል ይወድሻል፣ ገመችስ አንቀባሪ ያኖርሻል ነው አይደል? ቤትን ቀጥ ለጥ አድርጎ አዝናንቶ ለመኖር እኮ ወንድ ብቻውን ምንም ማድረግ አይችልም። ከፈለግሽም ደግሞ ተንደላቀሽ ለመኖር አንቺም ራሱ መልፋት ትችያለሽ እኮ። ስንት ህፃናትን ነው በዚህ በሶሻል ሚዲያ ምክንያት እያጣን ያለ ነው። አስተሳሰባችንን እንቀይር እንጂ ነገሮችን ሁሉ ሴት ልጅ ወንድ ልጅ ላይ ዲፔንድ እንደምትሆን ብቻ አድርጋችሁ ለምን ታስባላችሁ? ራሷን ያጠፋችው የ13 ዓመቷ ታዳጊ ፊዮሬላ ነብዩ እንግዲህ በኢሳት በርካቶችን ልብ በሐዘን አርሳለች። እጅግ በጣም አሳዛኝና አስደንጋጭ የሆነ ዜና ነው የምነግራችሁ። በቲክቶክ እንዲሁም ደግሞ በጓደኞቿ ጫና ምክንያት ራሷን ያጠፋችው ፊዮሬላም እንግዲህ አባቷ እሷን በተመለከተ አንዳንድ አስተያየቶችን ሲሰጥ እንዲሁም ደግሞ የተሰሙትን ነገሮች ጭምር ሲናገር ነበረ። ፊዮሬላም እንግዲህ 13 ዓመቷ ነው። በሶሻል ሚዲያዎች እንዲሁም ደግሞ በጓደኞቿ ጫና ምክንያት ነው ራሷን ያጠፋችው። ፊዮሬላም እንግዲህ ከድሮ ከነበራት ሰውነት ከቅርብ ጊዜ ወዲህ ሰውነቷ እየጨመረ እንዲሁም ደግሞ እየወፈረች በመምጣቷ ምክንያት እንግዲህ ከሶሻል ሚዲያ እንዲሁም ደግሞ ከጓደኞቿ የሚሰነዘሩ ትችቶች እንዲሁም ደግሞ ራሷን እንድጠላ ጭምር የሚያደርጉ አስተያየቶች ምክንያት ራሷን እንዳጠፋች ነው መረጃዎች እየወጡ የሚገኙ። እጅግ በጣም ልጄ ደስተኛና ሳቂታ ነበረች፣ በራሷ ላይ እንዴት እንደዚህ አይነት ውሳኔ ተወሰናለች ሲልም እንግዲህ ነብዩ ሳሙኤል አባቷ ማለት ነው ተናግሯል። 13 ዓመት ታዳጊ በዚህ ምክንያት እንግዲህ ማለት ነው በውፍረቷ ምክንያት ሰዎች በሚሰጡት አስተያየት ምክንያት ራሷን አጠፋች ሲባል እንግዲህ እጅግ በጣም በርካቶችን ነው ያስደነገጠው። ይህ ነገርም እንግዲህ እጅግ በጣም አሳሳቢ ነው። ልጆቻችሁ ሰውነታቸው እየጨመረ እንዲሁም ደግሞ ክብደታቸው እየጨመሩ የምትገኙ ወላጆችም እንግዲህ የልጆቻችሁን ስሜትና ሞራል ማዳመጥ እንዲሁም ደግሞ ምን እንደሚሰማቸውና ራሳቸውን እንዲያሻሽሉ መርዳትና ማገዝ እንዲሁም ደግሞ በቅርበት መከታተል አስፈላጊ ነው ማለት ነው። ፊዮሬላም እንግዲህ በክፍሏ ውስጥ ነበረ ማታውን ራሷን አጥፍታ ያደረችው። ቤተሰቦች እንዲሁም ደግሞ ጓደኞች በተለይ ማለት ነው ጥንቃቄ እንድታደርጉ ጭምር መልዕክት ማስተላለፍ ፈልጋለሁ። በሌሎች አዳዲስ መረጃዎች እንግዲህ ሶሻል ሚዲያ ላይ ስንናገራቸው እንደው ቀለል ብለን የምንናገራቸው ነገሮች የስንቶቻችን እህቶቻችን ወንድሞቻችንን እንዲሁም የቤተሰቦቻችንን ቤት ነው ያፈረሰው። ልጅ ናት፣ ህፃን ልጅ ናት፣ በጣም ህፃን ልጅ ናት። በድንገት እንዲህ ከአንደበታችን የሚወጣ እንዲሁም ሶሻል ሚዲያ ላይ የምናጋራቸው ነገሮች ሳናስበው የሰውን ህይወት ይዘው ገደል ውስጥ ነው የሚከቱት። ልጆቻችሁን ከቻላችሁ ቤተሰቦች ከምን አይነት ጓደኛ ጋር እንደሚውሉ፣ ምን አይነት የሶሻል ሚዲያ እንትን እንደሚጠቀሙ፣ ምን አይነት ሁኔታ ላይ እንዳሉ እባካችሁ ቼክ አድርጉ። ለምሳሌ አሁን መንገድ ላይ ወፍራም ሰው ስናይ ምንድነው የምንለው? ኢቭን ለጭንቅላታቸው እንኳን እንጠደቅ እኮ ምንድነው የምንላቸው? ዝሩንፉጥ፣ ዝርጥርጥ
ምንድነው እንደዚህ ወጥቀሽ እንደዚህ የተዘረጠረጥሽው? ምን እንደሚያስቡ ግን ምንም እናውቀው ነገር የለም። አንጨነቅላችሁ። ቀጭንም ሰው ስናይ አንተ በልተ ማጠረቃ ፌስታል ውጣል እንደ ሰውነት የማይጠጋ የምትናገሩትን ነገር እወቁ። ውፍረት ስፖርት ከተሰራ የሚጠፋ ነገር እኮ ነው። የኛ አስተሳሰብ እኮ ነው የማይጠፋው። ይሄ ካንሰር የሆነ ንግግር ግን ከአይምሮአቸው አይጠፋም። ነገር ግን የነሱ ሰውነት በጂምና በማንኛውም ኤክሰርሳይዝ የሚጠፋ ነገር ነው። የምትናገሩትን ነገር እወቁ። ቤተሰቦች ደግሞ ልጆቻችሁን ቼክ አድርጉ። ህይወቷ ላለፈችው እህታችንም እንግዲህ ፈጣሪ አምላክ ነፍሷን በአጸደ ገነት ያቆይልን ነው የምንለው። እንግዲህ ተመልክቱ፣ በእኛ መርዝ ምላስ ምክንያት የአንድ ሰው ህይወት ጠፋ። ቤተሰብ ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እንኳን ደስ ያላችሁ። እኔ ወንድማችሁ ተሙ ንጉሴ እዚህ እየጮክ በኤዲቲንጉ ደግሞ ገሰለው ከጀርባው አለ። ደሞዛችን ላይክ፣ ሰብስክራይብ እንዲሁም ኮሜንታችሁ የደወል ምልክቷን መጫናችሁ ነው። ዝም ብላችሁ ካለፋችሁ በሰው ላብ ላይ እየተጫወታችሁ ነው። እኛ ባናይ ፈጣሪ ያያችኋል ማለት ነው። ቤተሰብ ስለሆናችሁ ከልብ እናመሰግናለን። ሐሳብ አስተያየት ኮሜንት ሴክሽን ላይ ክፍት ነው። እንደነገርናችሁ በቪዲዮ ተዝናኑበት፣ ቁም ነገር ያዙበት፣ ፈታ በሉበት ብሎ ስፖንሰር ያደረጋላችሁ ሬሜዲ ታክስ ሰርቪስ ነው። ሬሜዲ ታክስ ሰርቪስ በመላው አሜሪካ የምትኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንዲሁም ኤርትራውያን የ2026 ታክስ መድረሱ ይታወቃል። እኛ ሬሜዲ ታክስ ሰርቪሶች አለንላችሁ ብሏችኋል። እንዳትረሱ። ሬሜዲ ታክስ ሰርቪስ ከልብ እናመሰግናለን። ቴንክ ዩ